መካነ ምስዋር ወይም የመሰወሪያ ስፍራ። በዚህ የመሰወሪያ ስፍራ እመቤታችን ቅድስት ድንግል ማርያም በስደቷ ወቅት ያረፈችበት፣ ኢትዮጵያዊ ሊቅ ለ22 ዓመታት የመነነበት፣ ያስተማረበትና የተሰወረበት፣ ጃንደረባው ባኮስ የምድር ጊዜው ሲያበቃ የተሰወረበትና በሀገራችን የሚገኝ ትልቁ የሱባኤ መግቢያና የመሰወሪያ መካን ነው። መካነ ምስዋር በሰሜን አህጉረ ስብከት በበየዳ ወረዳ ቤተ ክህነት ስር ያለና ከራስ ዳሽን ተራራ አጠገብ የሚገኝ ገዳም ሲሆን ይህንን ቅዱስ ቦታ ኢትዮጵያዊ ሊቅ እንዲህ ሲል አመስግኖታል። የንስር ዓይን ያላያት ሚስጥር የሚገለጥባት፣ አረማዊ ያልተመለከታት አህዛብ ያልረገጧት፣ የትዕቢተኞች ዱካ ያልተመላለሰባት ሀገር አለችኝ ያለላት ይህች መካን ናት። እንደምን ሰነበታችሁ ውድ ኢትዮጵያውያን። በዛሬው መርሃ ግብራችን በሀገራችን ስለሚገኘው ብዙ ቅዱሳን አባቶች ስለተሰወሩበት፣ በቦታው እጅግ ብዙ ድንቅ ገድላት ስለተፈጸሙበት፣ ቦታው በበረዶ የተሸፈነ ከመሆኑ የተነሳ የመነና ሕይወትን እንኳን ስለሚፈትነው ታላቅ የመሰወሪያ ስፍራ የሚያወሳ መርሃ ግብር ይዘንላችሁ ቀረብን። መልካም ቆይታ። የዚህ ታላቅ ገዳም መስራች ኢትዮጵያዊ ሊቅ ሲሆን ሊቁ በአክሱም ሳለ በአንድ ወቅት እመቤታችን ቅድስት ድንግል ማርያም ተገልጻለት ቅዳሴንና ውዳሴዋን በዜማ እንዲደርሰው አድርጋለች። ሊቁ መካነ ምስዋርን ከመትከሉ በፊት ሚያዝያ 5 ቀን በ505 ዓመተ ምህረት በሀገራችን ኢትዮጵያ በአክሱም ከተማ ከአባቱ ከአብድዩ ወይም ከይስሐቅና ከእናቱ ታውክሊያ ወይም ክርስቲና ተወለደ። እድሜው ለትምህርት ሲደርስ ከአጎቱ ከአባ ጌዲዮን ዘንድ ትምህርት ሊማር ቢሄድም ለበርካታ ዓመታት ትምህርት ሊገባው አልቻለም ነበር። በዚህም የተነሳ መምህሩ ይገርፉት ይገስጹት ነበር። እርሱም ከትምህርቱ ክብደት ባለፈ የመምህሩ ተግሳጽ ቢበረታበት ጊዜ ከአባ ጌዲዮን ቤት ወጥቶ በመሸሽ ላይ ሳለ ደክሞት ከአንድ ዛፍ ስር ተቀመጠ። ከዛፉ ስር ተጠቅልሎ ሳለ አንዲት ትል ፍሬውን ለመመገብ ወደ ዛፉ ላይ መውጣት ስለተሳነው በተደጋጋሚ ሲወድቅ ቆይቶ ከብዙ ሙከራ በኋላ ከዛፉ ላይ ሲወጣ ፍሬውንም ሲመገብ ይመለከታል ይታዘባልም። ቅዱስ ያሬድ የትሉን ትጋት ካየ በኋላ እርሱም በተደጋጋሚ ሙከራ ቢያደርግ የከበደው ምስጢር እንደሚገለጽለት በማመን ወደ መምህሩ ተመልሶ ይቅርታ በመጠየቅ ትምህርቱን እንደገና መቀጠል ጀመረ። እግዚአብሔርን በጸሎት እየተማጸነ ትምህርቱን ሲከታተል ከቆየ በኋላ በአጭር ጊዜ ውስጥ ልቦናው ብሩህ ሆኖለት የብሉይና የሐዲስ ኪዳን መጻሕፍት ትርጓሜን አጠናቆ ማዕረገ ዲቁናን ተቀበለ። እግዚአብሔርም የክብር መታሰቢያ ሊያቆምለት ወዷልና ከኤዶም ገነት 3 አዕዋፋትን ልኮ በሰው አንደበት እንዲያናግሩት አደረጋቸው። እነርሱም ካናገሩት በኋላ ወደ ኢየሩሳሌም ሰማያዊት አወጡትና በዚያም የ24ቱን ካህናተ ሰማይ ማህሌት ተማረ። ወደ ምድርም ተመልሶ በአክሱም ጽዮን በ3 ሰዓት ገብቶ በታላቅ ቃል ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ የጽዮን ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት መስራት እንዳለበት የድንኳንን አሰራር ለሙሴ ያሳየው አስተማረው እያለ በዜማ እግዚአብሔርን አመሰገነ። የቅዱስ ያሬድን ድምፅ የሰሙ ሁሉ ጳጳሳቱና ነገስታቱ ሳይቀሩ ካህናቱም ምዕመናኑም ወደ እርሱ ተሰብስበው ሲሰሙት ዋሉ። ይህንንም ምስጋና አርያም ብሎ ሰየመው። ይኸውም በዜማ ትምህርት ቤት ከቃል ትምህርቶች አንደኛው ሆኖ በቤተ ክርስቲያን በመሰጠት ላይ ይገኛል። መጽሐፈ ስንክሳር ቅዱስ ያሬድን የሱራፌል አምሳላቸው ይለዋል። ከመላእክት ወገን የሆኑት ሱራፌል እግዚአብሔርን ቅዱስ ቅዱስ እያሉ በመንበሩ ፊት ቆመው እንደሚያመሰግኑ ሁሉ ቅዱስ ያሬድም ቅዱስ ቅዱስ እያለ በመላእክት ቋንቋ እግዚአብሔርን አመስግኗልና ደግሞ የተማረው ከእነርሱ ነውና የሱራፌል አምሳላቸው ተባለ። እርሱም ምስጋና ለእግዚአብሔር ይሁን፣ ቅዱስ ቅዱስ እግዚአብሔር፣ የምስጋናህ ስፋት ሰማይና ምድርን መላ እያሉ ሲያመሰግኑ ከመላእክት የሰማሁት ምስጋና ምንኛ ድንቅ ነው በማለት ዜማውን የተማረው ከመላእክት መሆኑን በድርሰቱ መስክሯል። ከዚያ በኋላ በመንፈስ ቅዱስ ተቃኝቶ ከዓመት እስከ ዓመት ድረስ በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ
በአጽዋማትና በሰንበታት እንዲሁም በመላእክት፣ በጻድቃን፣ በሰማዕታት፣ በደናግላን በዓላት የሚደረስ ቃለ እግዚአብሔር በሶስት ዜማዎች ማለትም በግዕዝ፣ በዕዝልና በአራራይ ደረሰም። የሰው ንግግር፣ የአእዋፋት፣ የእንስሳትና የአራዊት ጩኸት ሁሉ ከነዚህ ከሶስቱ ዜማዎች እንደማይወጡ መጽሐፈ ስንክሳር ይናገራል። በዘመኑ የነበረው ንጉሥ ገብረ መስቀል በሊቁ ዜማ ረቂቅነትና የድምፅ ማማር ከመመሰጡ የተነሳ የቅዱስ ያሬድን እግር በጦር መውጋቱም በመጽሐፈ ስንክሳር እንዲህ ተመዝግቧል። በአንዲት ዕለት ቅዱስ ያሬድ ከብሉይና ከሐዲስ እንዲሁም ከሊቃውንትና ከመነኮሳት የተውጣጣውን መንፈሳዊ ድርሰቱን ከንጉሱ ፊት ቆሞ ሲዘምር ንጉሱ በድምፁ በመማረኩ የተነሳ ልቦናው ተመስጦ ተሰውሮበት ወይም የሚያደርገውን ባለማወቁ የቅዱስ ያሬድን እግር በጦር ወጋው። ከቅዱስ ያሬድ እግር ደምና ውሃ ቢፈስም ነገር ግን ማህሌቱን እስኪፈጽም ድረስ ሕመሙ አልተሰማውም ነበር። ንጉሱም ያደረገውን ሁሉ ባወቀ ጊዜ በእጅጉ ደነገጠ። ጦሩንም ከእግሩ ነቅሎ ስለፈሰሰው ደምህ ዋጋ የምትፈልገውን ሁሉ ለምነኝ እያለ ተማጸነው። ቅዱስ ያሬድም ላትከለክለኝ ማልልኝ ብሎ ቃል ካስገባው በኋላ ወደ ገዳም ሂዶ ይመነኩስ ዘንድ እንዲፈቅድለትና እንዲያሰናብተው ለመነው። ንጉሱም ከመኳንንቱ ጋር እጅግ አዘነ፣ ተከዘም። ከእርሱ እንዲለይ ባይፈልግም ነገር ግን መሐላውን ማፍረስ ስለከበደው አሰናበተው። ከዚያም ቅዱስ ያሬድ በአክሱም ጽዮን ቤተ መቅደስ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ እያለ አንቀጸ ብርሃን የተሰኘውን የእመቤታችን የቅድስት ድንግል ማርያምን ምስጋና እስከ መጨረሻው ድረስ ደረሰ። ይህንን ጸሎት ሲያደርስም አንድ ክንድ ያህል ከመሬት ከፍ ብሎ ይታይ ነበር። ከዚህ በኋላ ነው እንግዲህ ወደ ሰሜን ተራሮች አካባቢ በመሄድ በጾም በጸሎት ተወስኖ ቀን ተማሪዎቹን እያስተማረ ማታ በስግደት ራሱን እንዲሁም ስጋውን እጅግ እያደከመ በገድሉና በጣዕመ ዜማው ዲያብሎስን ድል እያደረገ ኖረ። ከዚህ ዓለም መከራና ድካም የሚያርፍበትና ከደቀ መዛሙርቱ ተለይቶ በዋሻው ገብቶ የሚሰወርበት ቀን እንደደረሰ በጸጋ ባወቀ ጊዜ ደቀ መዛሙርቱን ሰብስቦ የዚህ ዓለም ንብረት ኃላፊ ጠፊ ነው እንዳለ ቅዱስ ጳውሎስ አስታውሷቸው መልካም ለማድረግ ተፋጠኑ፣ እኔ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ፣ ከእንግዲህ ወዲህ የእውነት ገዢ የሆነው የሚሰጠኝ አክሊል ይቆየኛል በማለት በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 8 ላይ ባለው ኃይለ ቃል ተመርኩዞ አስተማራቸው። ደቀ መዛሙርቱም ከፍተኛ ሐዘን ልባቸው ውስጥ ገብቶ መምህራችን ትተህን ወዴት ትሄዳለህ? ከማንስ ትሆናለህ? ብለው አምርረው አለቀሱ። ሊቁ ማህሌታይ ቅዱስ ያሬድ ግን ልባቸውን እንዲያጸኑ ነግሯቸው ግንቦት 11 ቀን ገብቶ ከዋሻው ተሰወረ። ቅዱስ ያሬድ ለ22 ዓመታት የመነነበትና የተሰወረበት ይህ ቅዱስ መካን ለሌሎች አባቶቻችንም አብነት ሆኖ ስውራኑን እየሸሸገ እስከ ዛሬ ዘልቋል። የቤተ ክርስቲያን ሊቃውንት በገድለ ቅዱስ ያሬድ ላይና በመጽሐፈ ስንክሳር ላይ እንደመዘገቡልን ግንቦት 11 ቀን ቅዱስ ያሬድ ከዚህ ዓለም ውጣ ውረድ ያረፈበት ታላቅ ዕለት ነው። ቅዱስ ያሬድ እንደ ሄኖክና እንደ ነቢዩ ኤልያስ ከዚህ ዓለም ጣጣና እንግልት ተለይቶ በሕይወት እያሉ ወይም ሳይሞቱ ተሰውሮ ሄዷል። የቤተ ክርስቲያን መምህራን እንደሚያስተምሩን ሊቁ ማህሌታይ ቅዱስ ያሬድ በተሰወረበት ተራራ አካባቢና በስሙ በተመሰረተው በደብረ ሐዊ ቅዱስ ያሬድ ገዳም ወይም በመካነ ምስዋር እስካሁን ድረስ የከበሮ ወይም የመሐሌት ድምፅ ይሰማል፣ የዕጣን መዓዛም ይሸታል። ይህም ቅዱሱ ከሰው ዓይን ተሰውሮ እግዚአብሔርን እያመሰገነ እንደሚገኝ አመላካች ነው። ግንቦት 11 ቀን በዚች ቀን የዜማው ሊቅ ቅዱስ ያሬድ ወደ ብሔረ ሕያዋን የተሰወረ ሲሆን በአንድ ወቅት ግን እመቤታችን ቅድስት ድንግል ማርያም አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ደግሞ ከሶሪያ ይዛ ለቅዱስ ያሬድ አክሱም ላይ ተገለጸችለት። እንዲህም አለቻቸው፣ አንተ ቅዳሴን አንተ ደግሞ ውዳሴን ንገሩትና በዜማ ይድረሰው አለቻቸው። እነርሱም ነገሩት፣ እርሱም የሚጣፍጥ ዜማ ደረሰ። ዛሬም ድረስ ጠዋትና ማታ ቤተክርስቲያናችን ድምጿን ከፍ አድርጋ የምታሰማው
እነዚህ ሶስት ጉርማን አባቶች የተባበሩበትን ምስጋና ነው። ከበዓሉ በረከት ያሳትፈን። የአባታችን የአምሳለ ሱራፌል የሊቁ ማህሌታይ የቅዱስ ያሬድ ጸሎቱ በረከቱ ረድኤቱ በእኛ በሕዝበ ክርስቲያኑ ላይ በሀገራችን በኢትዮጵያ ላይም ለዘላለም በእውነት ይደርብን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።